የቡናችን የሻያችንና የቅመሞቻችን ማራኪ መዓዛ ሚስጥር ጤና አዳም። ይህ ለሺህ ዓመታት በኢትዮጵያ በክብር የቆየ እጽዋት በሳይንስ የተረጋገጡ የተለያዩ በሽታዎች ፈውስ የሆነ ኃይለኛ የተፈጥሮ መድኃኒት ነው። ይህ ታላቅ የተፈጥሮ ስጦታ በትክክል ካልተጠቀሙበት ለሕይወት አስጊ ወደሆነ አደገኛ መርዛማነት ሊቀየር ይችላል። ውድ ተከታታዮች፣ በመረጃችን የጤና አዳም ወይም ሩታ ቻሌፔንስስ 13 የሚደርሱ በምርምር የተደገፉ ጥቅሞችን በዝርዝር እናያለን። ይህን ቪዲዮ እስከ መጨረሻው ይመልከቱ፣ ምክንያቱም ስለ አደገኛ የጎንዮሽ ጉዳቶችና ማን በፍጹም መጠቀም እንደሌለበት ያለው ወሳኝ ማስጠንቀቂያ የእርስዎንና የቤተሰቡን ጤና ለመጠበቅ መታየት ያለበት ጠቃሚ መረጃ ነው። የጤና አዳም 13 ዋና ዋና የጤና ጥቅሞች። 1. ካንሰርን ለመከላከል ያገለግላል። የጤና አዳም የካንሰር ህዋሳትን የመዋጋት ኃይል በዋነኛነት የተጠናው በቤተ ሙከራና በእንስሳት ሞዴሎች ላይ ነው። ጥናቶች እንደሚያሳዩት ቻሌፒን እና ሩታማሪን የተባሉ ውህዶች የካንሰር ህዋሳትን ራሳቸውን እንዲያጠፉ በማድረግ ወይም መስፋፋታቸውን በመግታት ከፍተኛ ውጤት አሳይተዋል። ይህም የሚያሳየው ጤና አዳም እንደ ኬሞቴራፒ አይነት ህዋሳትን የመግደል አቅም እንዳለው ቢሆንም እስካሁን በሰው ልጅ ላይ ክሊኒካዊ ሙከራ አልተደረገም። 2. የማዕከላዊ ነርቭ ስርዓት ወይም ሲኤንኤስ ተግባር ለማሻሻልና የነርቭን ከበሽታ ለመከላከል ይረዳል። በእንስሳት ሞዴሎች ላይ የተደረጉ ጥናቶች እንደሚያሳዩት የዚህ አስደናቂ እጽዋት ውህዶች የማዕከላዊ ነርቭ ስርዓት የማረጋጋት ችሎታ አላቸው። ለምሳሌ የጤና አዳም ዘይት ማህበራዊ መገለል በተፈጠረባቸው አይጦች ላይ ተፈትኖ የድብርት ምልክቶችን በመቀልበስ ደስታና ስሜትን የሚቆጣጠሩ ቁልፍ የአንጎል አስተላላፊዎችን ወይም እንደ ዶፓሚንና ሴሮቶኒን ያሉ በመጨመር የአእምሮን ጤና እንደሚጠብቅ ተረጋግጧል። ከዚህም በተጨማሪ ጤና አዳም ከመጠን በላይ መነቃቃትን በመቀነስ ጭንቀትን በማስታገስና የእንቅልፍ ጊዜን በማራዘም እንዲሁም የማንቀጥቀጥ ሁኔታዎችን በመግታት የነርቭ ስርዓትን ያረጋጋል። ይህ ኃይለኛ ተግባሩ የነርቭ በሽታዎችን የመከላከል ተስፋ ከመስጠቱ ባሻገር ጤና አዳም ለነርቭ መታወክና እንቅልፍ ማጣት በባህላዊ መንገድ ሲያገለግል የኖረው ለምን እንደሆነ ድጋፍ ይሰጣል። 3. የልብና የደም ቧንቧ ስርዓት ጤናን ለመደገፍ ይረዳል። ኮሌስትሮልና ከፍተኛ ቅባት ባላቸው የእንስሳት ሞዴሎች ላይ የተደረገው ጥናት እንደሚያመለክተው የጤና አዳም ውህዶች የቅባት ይዘቶችን በእጅጉ ያሻሽላሉ። መጥፎ ኮሌስትሮል ወይም ኤልዲኤል እና ትራይግሊሰራይድ ቅባቶችን በመቀነስ እንዲሁም ጥሩ ኮሌስትሮል ወይም ኤችዲኤል በመጨመር የደም ቧንቧ ጤናን ይደግፋሉ። ይህ ውጤት በውስጡ ባሉት ፍላቮኖይድስ ወይም ኮርሲቲንና ሜሪሲቲን ምክንያት ሲሆን ኮሌስትሮልን የመቆጣጠር አቅም እንዳለው ያሳያል። 4. የደም ስኳር መጠንን ለመቆጣጠር ይጠቅማል። ይህ ተግባር የተጠናው በእንስሳት ሞዴሎች ላይ ሲሆን የጤና አዳም ንቁ ውህዶች የደም ስኳር መጠንን የመቆጣጠር የዚንክን መጠን ለማሻሻል እና ከፍተኛ ቅባት የመቀነስ ችሎታ እንዳላቸው ተስተውሏል። ምንም እንኳ በሰው ልጅ ላይ የተደረጉ ጥናቶች ባይኖሩም ይህ ውጤት ጤና አዳም ለስርዓተ ልመት ድጋፍ ጠቃሚ ሊሆን እንደሚችል ይጠቁማል። 5. ባክቴሪያ ቫይረስና ፈንገስ ለመከላከል ይረዳል። የጤና አዳም የጸረ ጀርም ኃይል በዋነኛነት የተረጋገጠው በቤተ ሙከራ ጥናቶች ነው። የእጽዋቱ ውህዶች በሰው ልጅ ላይ በሽታ ሊያስከትሉ በሚችሉ 6 አይነት ባክቴሪያዎች ላይ ለምሳሌ ሽጌላ ዳይዘንትሪ፣ ሸርሻያ ኮላይ፣ ስታፋይሎኮኮስ አውረስ፣ ኤች ፓይሎሪ እና ሳልሞኔላ ታይፊ ባሉ ጠንካራ የመከላከል አቅም አሳይተዋል። በተጨማሪም የጤና አዳም ዘይት ጸረ ፈንገስነትና ነፍሳትን የመከላከል ባህሪያት ስላለው ለቆዳ ኢንፌክሽኖችና ጥገኛ ተውሳኮችን በመከላከል ረገድ የባህላዊ አጠቃቀሙን ይደግፋል። 6. ጸረ ብግነትና የጸረ አንቲኦክሲዳንት ባህሪ ያለው የጤና አዳም ጥንካሬ መሰረት በዋነኛነት ከውስጣዊ ጸረ ኦክሲዳንትነት ኃይሉ ይመነጫል። በቤተ ሙከራ ጥናቶች እንደተረጋገጠው ጤና አዳም እንደ ሩቲን፣ ስፐሪዲን እና ኮርሲቲን ባሉ ፍላቮኖይድ እና ፌኖሊክ ውህዶች የበለጸገ ነው። እነዚህ ውህዶች ፍሪ ራዲካልስን የማስወገድና ሴሎችን ከኦክሳይድ ውጥረት የመጠበቅ ጠንካራ አቅም አላቸው። ይህ መሰረታዊ ጥበቃ እንደ ካንሰር፣ የአእምሮ ህመምና የልብ በሽታ ባሉ ስር የሰደዱ ህመሞች ላይ የመከላከል ሚና ይጫወታል። በእንስሳት ላይ የተደረጉ ጥናቶች ህመምን እና ትኩሳትን የማስታገስ ችሎታ እንዳለው አረጋግጠዋል። የጤና አዳም ውህዶች ብግነት እንዲከሰት የሚያደርጉትን ውህዶች በመቆጣጠር ከዘመናዊ የጸረ ብግነት መድኃኒቶች ጋር የሚመሳሰል ተግባር ያሳያሉ። ይህም ጤና አዳም ለሮማቲዝም ለትኩሳትና ብግነትን ለማስታገስ በባህላዊ ህክምና አገልግሎት ላይ መዋሉን በሳይንስ ያጠናክራል። 7. የጡንቻ መኮማተርን ለመከላከል ይረዳል። የጤና አዳም ጡንቻን ዘና የማድረግና ጸረ መኮማተር ችሎታ በቤተ ሙከራና በእንስሳት ላይ ተጠንቷል። ጥናቶች እንደሚያሳዩት ውህዶቹ የካልሲየም ቻናሎችን በመቆጣጠር ጡንቻዎችን የማዝናናት ውጤት አላቸው። ይህ ባህሪ የሆድ ቁርጠትን፣
በወር አበባ ወቅት የሚከሰት ቁርጠትንና የሆድ ቁርጠት ለማስታገስ በባህላዊ አጠቃቀሙን በሳይንስ ይደግፋል። 8 የሆድ ትላትልና ፕሮቶዞዋን ለመከላከል ይረዳል። ይህ ቁልፍ ተግባር የተረጋገጠው በቤተ ሙከራ ጥናቶች ላይ ሲሆን የጤና አዳም ዘይትና ውህዶች የጨጓራና የአንጀት ትላትሎችን ጨምሮ ጥገኛ ተውሳኮችን የመግደል አቅም አሳይተዋል። በተለይም ንቁ የሆኑት የኬቶን ውህዶች ኃይለኛ የትላትል የመግደል አቅም እንዳላቸው ተመዝግቧል። ይህም ለአንጀት ማጽዳት በባህላዊ አጠቃቀሙ ላይ ያለው ማስረጃ ያጠናክራል። 9 ለህመም ማስታገሻና ጭንቀትን ለመቀነስ ይረዳል። የጤና አዳም የህመምና የትኩሳት ማስታገሻ ችሎታ በእንስሳት ሞዴሎች ላይ በተሰሩ ጥናቶች ላይ ታይቷል። የዚህ ውጤት መሰረት ከማዕከላዊ የነርቭ ስርዓት ማስታገሻና ከጸረ ብግነት ተግባራት ጋር የተያያዘ ነው። 10 የመተንፈሻ አካላት ስርዓትን ጤና ለመጠበቅ ይረዳል። ባህላዊ ህክምና ጤና አዳምን ለሳል፣ ለብሮንካይተስና አስም ለመከላከል ይጠቅማል። ምንም እንኳን ዘመናዊ ሳይንስ ጥናቶች በተለይ በሰው ልጅ ላይ የመተንፈሻ አካላት ላይ ያተኮሩ ባይሆኑም ጸረ መኮማተርና ጸረ ብግነት ባህሪያቱ የመተንፈሻ ቱቦ ጡንቻዎችን በማዝናናትና ብግነትን በመቀነስ ጥቅም ላይ እንደሚሰጡ በአሳማኝ ሁኔታ ይደግፋሉ። 11 ለቁስል ፈውስና የቆዳ ጤናን ለመጠበቅ ይረዳል። የጤና አዳም የቁስል ፈውስ አቅም በእንስሳት ላይ በተሰሩ ጥናቶች ላይ ተፈትነዋል። ጥናቶች እንደሚያመለክቱት በውስጡ ያሉ ውህዶች የቁስል ፈውስን በማፋጠን ኮላጅንና ኤላስቲን የሚሰብሩ ኢንዛይሞችን ወይም ኮላጂኔዝ እና ኤላስቴዝ በመግታት እና ጀርምን የመከላከል ችሎታ አላቸው። እነዚህ ባህሪያት ቁስሎችን፣ እሳት ቃጠሎና የቆዳ ኢንፌክሽኖችን ለመፈወስ በባህላዊ መንገድ በቆዳ ላይ የመቀባት አጠቃቀሙን ይደግፋሉ። 12 የመራባትና የወር አበባ ዑደትን ለመቆጣጠር ይረዳል። አንዳንድ የመድኃኒት ጥናቶች የጤና አዳም ተክል የጾታ ሆርሞኑን የመቀየር ተግባር እንዳለው ይጠቁማሉ። ለምሳሌ በእንስሳት ላይ የመራባት ዑደትን እንደሚቀይር ታይቷል። ምንም እንኳን የሰው ልጅ ጥናት ውስን ቢሆንም የዚህ ተክል ባህላዊ ጥቅሞች ግን በሰነድ የተመዘገቡ ናቸው። በባህላዊ ሕክምና ጤና አዳም የወር አበባ ጤናማ እንዲሆን ለማበረታታትና የእርግዝና መከላከያ ሆኖ ያገለግላል። ይህ ተግባር በዋነኛነት በእንስሳት ላይ በተደረጉ ጥናቶች የተደገፈ ሲሆን ከፍተኛ መጠን መውሰድ የማህፀን መኮማተርን፣ የፅንስ መቋረጥን እና በወንዶች ላይ የወንድ የዘር ፍሬ እንቅስቃሴን የመቀነስ አቅም እንዳለው ያሳያል። 13 የደም መርጋትን ለመከላከል ይረዳል። የጤና አዳም ውህዶች በቤተ ሙከራ ውስጥ ደም መርጋትን ለመከላከል አስተዋጽኦ እንዳላቸው ታይቷል። በውስጡ ያሉት ኮማሪንና ፍላቮኖይድ የደም መርጋት ጊዜ ሊያራዝሙ ይችላሉ። ይህ ግኝት በተለይም ደም የሚያቀጥኑ መድኃኒቶችን የሚወስዱ ሰዎች እጽዋቱን ሲጠቀሙ ከፍተኛ ጥንቃቄ ማድረግ እንዳለባቸው የሚያሳይ የደህንነት ማስታወሻ ነው። የጤና አዳም የጎንዮሽ ጉዳቶች 1 ፎቶቶክሲሲቲ ወይም የፀሐይ ቃጠሎ ያመጣል። ጤና አዳም ቆዳን ለፀሐይ ብርሃን በጣም ስሜታዊ የሚያደርጉ ፍሎሮ ኮማሪንስ ይዟል። ከተቀቡ ወይም ከወሰዱ በኋላ ፀሐይ ላይ መውጣት ከባድ ቃጠሎ፣ እብጠትና የቆዳ መቆጣት ሊያስከትል ይችላል። 2 የመራቢያ አካል ጉዳትን ያስከትላል። በባህላዊ መንገድ ፅንስ ማስወረጃውን የሚያገለግል ሲሆን የእንስሳት ጥናቶች የማህፀን መኮማተርና ፅንስ መቋረጥ ሊያስከትል እንደሚችል ያረጋግጣሉ። በእርግዝና ወቅት ወይም ጡት በማጥባት ጊዜ መጠቀም አይመከርም። 3 ጉበትና ኩላሊትን ይጎዳል። በእንስሳት ሞዴሎች ላይ እንደተጠናው ከፍተኛ መጠን መውሰድ ለጉበት ኢንዛይም መጨመር፣ የህዋሳትና የኩላሊት ጤና ላይ ጉዳት ሊያስከትል ይችላል። ይህም በዋናነት የሚከሰተው በፍሪክሮኮማሪንስ እና እንደ ግራቬሊን እና ስኬሚያሚን ባሉ አልካሎይድስ አማካኝነት ነው። 4 የነርቭ ጉዳትና የማዕከላዊ ነርቭ ስርዓት ድብታ ሊያመጣ ይችላል። ከፍተኛ መጠን መውሰድ ድብታ፣ ግራ መጋባትና መንቀጥቀጥ ሊያስከትል ይችላል። 5 የጨጓራና የአንጀት መቆጣት ያስከትላል። ከፍተኛ መጠን መውሰድ ማቅለሽለሽ፣ ማስታወክ ወይም የሆድ ህመም ሊያስከትል ይችላል። 6 የልብ ጤናን ይጎዳል። አንዳንድ ጥናቶች እንደሚጠቁሙት በከፍተኛ ደረጃ መውሰድ የልብ ጤናን ይጎዳል። ጤና አዳም ኃይለኛ መድኃኒት ነው። በኢትዮጵያ ባህላዊ አጠቃቀም ላይ እንደምናየው በቡናና በሻይ ውስጥ የምንጠቀመው መጠን በጣም አነስተኛ ነው። ከዚህ በላይ ለህክምና ዓላማ ለመጠቀም ካሰቡ የመጀመሪያ ደረጃ ሐኪሙን ማማከር ወሳኝ ነው። ለዛሬ የነበረን መረጃ በዚህ ያበቃል። ይህ መረጃ አስፈላጊና ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር፣ ሰብስክራይብ ማድረግና የደወል ምልክቱን መጫን አይርሱ። ሁልጊዜ ጤናማ ህይወት፣ ስኬትና ደስታ ከእርስዎ ጋር እንዲኖር ከልቤ እመኛለሁ። በሌላ አዲስ መረጃ እስከምንገናኝ ቸር እንሰንብት።